እሱኮ ምንም አያውቅም እኮ ደንቆሮ ማለት ነው። ቆሻሻ ነው። በስተመጨረሻ ደሴ በሄድኩኝ ሰዓት ነው ያገኘኋት። ምናልባት የደሴ ልጅ ናት፣ የወሎ ልጅ ናት። በአንድ ሳምንት ትውውቅ ምናምን አንድ ሳምንት ብቻ ነው አየሁ፣ ወሰንኩ በቃ። በታሪክም አሜሪካ እንደዚህ ተዋርዳ አታውቅም። እንግዲህ ይህን ፎቶ የሰራው ሰው እጅ ይባረክ። አላመልከውም፣ እሱ ሰው ነው። እሱ የማመልከው አባቱን ነው እንጂ ኢየሱስን አታመልከው። አብን ነው የምታመልከው። አሰላሙ አለይኩም ውድ ቤተሰቦቼ እንዴት ናችሁ? እኛ በጣም ሰላም ነን አልሐምዱሊላህ። ዛሬም እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ እንግዲህ በዚህ ቪዲዮ ወደ ሶስት አይነት ቪዲዮዎችን ወይም ሶስት አይነት ነጥቦችን አስደስታችኋለሁ። የሙአዝ ሀቢብን እንግዲህ የተወሰነ ታሪኩንና እንዲሁም ደግሞ ስለ ትዳር ሁኔታውም እንግዲህ ሰይፉ ሾው ላይ ኢንተርቪው ተደርጎ ነበር። የሰጠው ምላሽ ምን ይመስላል የሚለውን አስደምጣችኋለሁ። ሌላም ደግሞ እንግዲህ የአሜሪካ በጣም ከባድ የሚባል ጉድ የተሰማና ሰበር መረጃ አለ። እሱንም በትንሹም ቢሆን አስደምጣችኋለሁ። ወደ ሶስተኛው መረጃችን ስናልፍ ደግሞ ወንድማችን ሁሱ እየተሰደበ ነው። የሚሳደቡት እነማን ናቸው? ምንስ አድርጓቸው ነው የሚለውንም ጠቅለል ባለ ሁኔታ ከሱም ጭምር ማለት ነው ማስደምጣችሁ ቪዲዮ አለ። እሱን እየሰማን እንቆያለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮቹ ማለት ነው ላይክ አድርጉ፣ ቪዲዮን ሼር አድርጉ እያልኩኝ እስከ ፍጻሜው ተከታተሉኝ። በቀጥታ አሁን ወደ ቪዲዮ። በጣም መወዳት ማከብራት በጣም ስርዓት ያላት ሚስት ነው ያለችኝ። ምርጥ ሚስት ነው አላህ የሰጠኝ አልሐምዱሊላህ ረቢል ዓለሚን። እኔ ጋር ብቻ ሳይሆን ቤተሰቦቿ ጋርም የምትወደድ የምትከበር ትልቅ ቤተሰብ ዘር ናት። አባቷ ትልቅ መሻይኽ ናቸው። ቅርብ ጊዜ ነው ወደ ዛኛው ዓለም የሄዱት። አላህ ጀነት ያርጋቸው። ደሴ በሄድኩኝ ሰዓት ነው ያገኘኋት። ምናልባት የደሴ ልጅ ናት፣ የወሎ ልጅ ናት። በአንድ ሳምንት ትውውቅ ምናምን አንድ ሳምንት ብቻ ነው አየሁ፣ ወሰንኩ በቃ። በህይወቴ እንደ ዛሬ ስቅ ያላቀም። ይሄ ትውልድ እኮ ቆሞ የቀረው ግራ ሲጋባል። አየህ፣ ኢላማ ተኩስ ነው። ግን እኮ ልብህ የፈቀደውን በቃ የኔ ነው የምትለውን ነገር በደንብ ካሰብክበት እግዚአብሔር ይሰጣል። እውነት ነው። ብዙ ጊዜ ችግሩ ምንድነው? ልክ እናገኘውና አይ ግን ከዚህም የተሻለ ወይ ደግሞ ሌላ ይኖራል ስንል ይመስለኛል እየከሸፈ የሚሄደው ይነግራል። በቃ ሳያደነገጥኩ በቃ ቀረው ከዋልክ ቀረው። እንዴ የደሴ ልጅ ደግሞ ውበቷም ያስታውቃል። በቃ ኒካ ስሪ መጣሁ ወደ አዲስ አበባ በሳምንት እዛው መጣሁ። እዚህ አዘጋጅ ተጠበቅኩ፣ መጣች። እውነት አይ አንዴና ልክ እንደ በነገራችን ላይ አንድ ጓደኛችን አለ። አንተ አንድ ሳምንት ነው አይደል? የሱ ደግሞ አንድ ወር እንዴ እሱ አዲስ አበባ ነው አያት አዲስ አበባ። አዎ እንዴ ኧረ እንደው ምናምን ነገር ምናምን ብንለውም በቃ ምናምን ተባለ። በቃ የሰርጉ ቀን ያው የኛ ጓደኞች ትንሽ ባለቅኔም ስለሆኑ ምን ዘፈን ቢዘፍኑ ጥሩ ነው? ፈጣን ነው ባቡሩ ለፈጣን ነው ባቡሩ በእናትህ አንድ ሳምንት አልኩ። ምንም ሪያሊቲው አየኋት። ሁለተኛ ቀን ላይ እንግዲህ ቤተሰብ እንደምትሰሙት ነው። በጣም ብዙ ሰው እየጠበቀው የነበረ የኢንተርቪው ፕሮግራም ነበረ። እንግዲህ ከየት ነው ያገባው፣ ሚስቱ የት ሀገር ናት ምናምን ነበሩ። በጥቅሉ እንግዲህ እንደዛ አድርጎ በ8 ቀን ውስጥም እንደተጋቡ የትም ሀገር ልጅ የወሎ ልጅ መሆኗን ማለት ነው በዚህ ልክ እየነገረን ይገኛል ማለት ነው። ሰይፉ ሾው ላይ በጣም ሰፋ ያለ ኢንተርቪው ነው የተደረገው። ያው አጠር ያለ ዋናውን ነጥብ ያክል ነው ለእናንተ እያስደመጥኳቸው ያለሁትና ይህን ይመስላል። ለማንኛውም በጣም ደስ የሚል ነገር እንዲያየሁት ነገር ቶሎ መጋባታቸው በጣም ቆንጆ ነው። ለሌሎቻቸውም እንግዲህ ላላገባቸው አላህ ይዘውጃቸው እያልኩኝ በዚህ ልክ ብታደርጉት የሆነ ረጅም ጊዜ ተመጠበቅና የሆነ መጠናናት ምናምን እያሉ ሆነ ሌላ ነገር ውስጥ ተመግባት ትዳርን እንደዚህ ቀልጠፍ ማድረግ በጣም ተወዳጅና
ደስ የሚል ነገር ነው ለማለት እወዳለሁ። ወደ ቀጣይ ቪዲዮአችን እናልፋለን። ወደ ቀጣዩ ቪዲዮአችን ስንሄድ ደግሞ አሜሪካ ፈርታለች፣ ሸሽታለች፣ ዛሬ ጉድ ሆናለች እየተባለች ነው። ምንድን ሆና ነው የሚለውን እስቲ ላስደምጣችሁና እንመለስበታለን። በታሪክም አሜሪካ እንደዚህ ተዋርዳ አታውቅም። እንግዲህ ይህም ፎቶ የሰራው ሰው እጅ ይባረክ። በጣም መነጋገሪያ የሆነ ክስተት ያው ሁላችሁም ሰምታችኋል ብዬ አስባለሁ። እኔ በሁለተኛ አካውንት የነበር ዜና እየለቀኩላችሁ የነበረው እዚህ እያጠፋብኝ ስለሆነ ማለት ነው። አሜሪካ ኢራንን አስጠንቅቃ ነበር። እሱ ምንድነው የሆርሙዝ ሰርጥን ካልከፈተች በ48 ሰዓታት ውስጥ ካልከፈተች እንግዲህ ውርጅብኝ ይወርድባታል አለ ትራምፕ። ታዲያ በኢራን በኩል ሌላ ትራምፕ መጣ ደግሞ የሚደራደር ማለት ነው። ስሙ ደግሞ ትራምፕ ሐሚኒ የሚባል ሌላ ተደራዳሪ መጣና እባክህ ትራምፕ ጦርነቱን አቁም፣ ጥቃቱን እንዳሰነዝርብን እንጎዳባለን በሚል መልኩ ተደራደረውና ይሄኛው ትራምፕ ዛሬ ከኢራን ጋር እየተደራደርን ስለሆነ ለ5 ቀን አራዝመነዋል ብሏል። እንግዲህ እና በኢራኖች በኩል ትክክለኛ መሪዎች ወጡና የምን ድርድር ነው? እኛ እኮ ገና አሁን ጦርነቱን የጀመርነው ከመከላከል ወደ ማጥቃት የገባ ነው አሁን ነው የምን ድርድር ነው ብለው አሳጡት፣ አገረጡት። እንግዲህ የአሜሪካ ደጋፊዎችንም ጭምር አዋረዱ። ታዲያ ከዚህ በላይ የሚያስቅ ቀን አለ? ለአሜሪካስ ከዚህ በላይ ውርደት አለ? ኢና ሊላሂ። እንግዲህ በጣም ይገርማል። ትናንትና እንደውም በሰራሁት ቪዲዮ ላይ ምንድን ብያቸው ነበረ? ትራምፕ ኢራን ላይ ዛቻ ዛተባት። በ48 ሰዓታት ውስጥ ማለት ነው የሄርሙዝን ሰርጥ ማትከፍቺ ከሆነ እኔ ከባድ የሚባል ጥቃት አንቺ ላይ እኔ እፈጽማለሁኝ እና እንዲሁም ደግሞ የመብራት ኃይል ማመንጫ ምናምን ላይ ነው እየተባለም የነበረውና በዛ ልክ እሱ ያን ያክል ዛቻ አድርጎ ማንም እስካሁን ድረስ ዝም ይላል ብሎ የጠበቀ የለም ነበር። ነገር ግን ለጀግና ጀግና አለና ኢራን እስካሁን ድረስ ለሌሎችም ሀገራቶች ሀያልነቷን የተጠበቀ ሆኖ እያለ ነገር ግን እሱ ይህንን ሲላት ራሱ ዝም አላለችም። ችግር የለም ነበር በትናንትናው ዕለት እየተመለሰለት ምላሽ ማለት ነው። ነገር ግን ዛሬ 48 ሰዓታቱ ሞልቶ ሲያበቃ ትራምፕ ይህንን ጉዳይ አራዝሞት ለ5 ቀን እና ለ8 ቀን አካባቢ እንዲራዘም ጥቃት ሳይፈጽም አድርጎታል። ለምን ብትሉ እንግዲህ ከኢራን ሌላ ጀግና ወጥቶ ማለት ነው የሱኑ ስም የያዘ ሰው ወጥቶ እስቲ በልተኩሰውና እንተያያለን ከዚህ በኋላ የሚሆነው ነገር ይሆናል አይነት ነገር ሲባል ጸጥ አለና ጉዳዩ እንደዚህ ሆኖ ተራዘመ። ይሄ ለአሜሪካ ደጋፊዎችና እንግዲህ ራሷን አሜሪካን አዋረደች ያስባላት ያለው ጉዳይ ይሄ ነው ለማለት ያክል ነው። እንግዲህ ጠቅላላ ሳያደርግላችሁ ውድ ቤተሰቦቼ እንግዲህ ይሄንን ይመስላል እየሰማን ያለነው መረጃ። ብቻ እነዚህ ሁለት ሀገራቶች የኢራንና እስራኤል ጉዳይ ሌላ ታሪክ ውስጥ ነው እየገባ ያለው። አላህ ያሳምረው፣ እኛም አላህ ነጃ ይበለን እላቸዋለሁ። ወደ መጨረሻ ቪዲዮአችን ስናልፍ ወንድማችን ሁሱ እየተሰደበ ነው። የሚሰደበው በእነማን ነው ታላችሁ? እዛው ላይቭ ላይ እየገቡ እናሸንፋለን እያሉ እየተከራከሩና ንጽጽር እያሉ በሚገቡ ሌሎች ወገናቶች ማለት ነው እየተሰደበ ነው። የሚሳደቡትም ስድብ ደግሞ በመረጃ ሲረቱ ነው። ምንድን እየሆነ ነው ይሄ ጉዳይ የሚለውን ስናይ ቪዲዮውን እያዳመጣችሁ ራሳችሁ አስተያየት እንዲሰጡበት ፈልጋለሁና 2-3 ቪዲዮዎችን የወንድማችን ሁሱን ላይቭ ላይ ያስተላለፋቸውንና በላይቭ ሁኔታ ላይ እየተከራከሩበት የነበረውን ቪዲዮ ቆርጬ አቅርቤላችኋለሁ። ይህን እንግዲህ እያዳመጣችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማለት ነው እስከ ፍጻሜው ድረስ ተከታተሉት። ከኔ ጋር መጨረሻ ላይ እንገናኝ። በቀጥታ ቪዲዮውን በደንብ ማዳመጥ እንዳዘነጉ ወደ ቪዲዮ። እሱ እኮ ምንም አያውቅም እኮ ደንቆሮ ማለት ነው። ምንም አያውቅም። ንጹህ ሰው ነው። ከዛስ እንዳታወርዱት ድለህ አንተ ደንቆሮ ነው። ይሄን አትጠይቀው። ምንም እኮ አያውቅም። ንጹህ ሰው ነው። ሚውታደርገው እሺ። አይ ክርስቲያኖችና ይሁዶችን ረዳት አድርጋችሁ ማዛችሁ ሳላው እሱ እኮ ምንም አታውቅም። አንተ ውዱ አድርጎ እኮ አይሰግድም። ዝም ብሎ በነፃ ነው የሚሰግደው። ከዛ ይቅርታ እንደዚህ የምትለው ወንድሜ። እሺ እየሰማሁ አይ እየሰማሁ እንዳታወርዱት። እሺ ኔት አድርግ ይማር። እኔ ስጠበቅ ግን አንተ ተማር። እሺ አሁን መቀጠል ትችላለህ። ማን ነበርክ? ፍቅር ረዳት አድርጎ መያዝ ሲባል ጊዜ አላህ ሱብሓነሁ ወተዓላ ረዳት አድርጋቸው አትያዟቸው እያለ በእርግጥ ይናገራል። የዛኔ ግን ምን አይነት ናቸው ወይም ደግሞ በምን አይነት መንገድ ነው ረዳት አድርጎ መያዝ? አላህ ዐላ ሙሐመድ ሰይዲ አጀብ። ግን እንደዚያ ብሎ አላብራራም። ከአዳምጣ እንጂ አላህ ሙሉ ቁርአን ላይ ሲናገር ስለ ከሃዲያኖች ለሁለት መንገድ ከፍሎ ነው የሚያቸው። አንደኛ ሰላማዊ ይሆናሉ፣ ሁለተኛ ደግሞ ጸባጫሪ ይሆናሉ። ገብተዋል። ለሰላማዊዎቹ መልካም ሁኑላቸው፣ አብሏቸው፣ አጠጧቸው፣ እነሱን ቢረዷቸው ችግር እንደሌለ ብሎ ተናግሯል።
ነገር ግን ለምሳሌ ሰላማዊ ካልሆኑ የሚዋጉ ከሆኑ እነሱም ረዳት አድርጎ መያዝ አይቻልም። ሊዋጓቸው የሚመጡ ከሆነ ተዋጓቸው ብሎ ተናግሯል። ቁርአን ሊፈታው በአንድ አንቀጽ ሳይሆን ሙሉ ቁርአኑ ተነቦ ነው። ከህዲያን የሚዋጋቸው እናላለን ብዬ ነው እንጂ ላሳየህ ነው። ይኸውልህ እዚያች ላይ ብቻ ሳይሆን ቁርአን ያለው ስለ ቀጠነነሳ ቀስበል ግን አሁን እዛ ላይ ካገኘሁት አንድ ጊዜ አንተ ላይ በስነ ስርዓት ታወራለህ። ወንድ ልጅ ነህ አይደለ? ላውራህ አንተ ሸርም ጋር ታወራለህ እንደ ደግሞ አንተ እናቴ ስለተሳደበ ወርጃለሁ። ለማንኛውም እኔ አንተ እኔ አይደለም የተናገርኩህ፣ ገስት ላይ የነበረው ልጅ እኔን እየተሳደበ ነው። እሺ አሁን መልሱን አዳምጥ። እሺ የሚበሰብሰው የፍጡር ስጋ ነው ወይስ አይደለም? የፍጡር ስጋ ነው። ስለዚህ ኢየሱስ ክርስቶስ ፍጡር ነው ማለት ነው። አዋ አላልኩም እኔ ፍጡር ነው የመጀመሪያ ፍጥረት ብያለሁ እኮ። ምን ነው ደስ ይላል ፍጥረት ነው ሲባል ለቁርአኑ ስለሚደግፍልህ እኮ ነው። ግን ቁርአኑ ይደግፍልሃል እኮ ፍጡር መሆኑን። እኔም አልካድኩም። ቁርአኑን ፍታ። እየታረፍ ፍጡር ለምን ታመልካለህ? ፍጡር ለምን ታመልካለህ? ምን አልከኝ? ፍጡር ለምን ታመልካለህ እንዴ? አሁን እኔ እኮ ፍጡር አላመልኩም እኮ። ኢየሱስ ክርስቶስ እንዳመልከውና አታመልከው? ኢየሱስ ክርስቶስ ከመወለዱ በፊት ነው ወይስ ከመወለዱ በኋላ ያለው? ኢየሱስ ክርስቶስ የሚባለው ሲጀመር ከተወለደ በኋላ ነው። ከዛ በፊት ኢየሱስ ነበር የሚባለው ወይስ ቃል ነበር የሚባለው? አላመልከውም። እሱ ሰው ነው። እሱ የማመልከው አባቱን ነው እንጂ ኢየሱስን አታመልከው። አብን ነው የምታመልከው። ስለ የነበረው እኮ ነው። አብን ብቻ አምልክ፣ ኢየሱስን አታምልክ ስለ የነበረው እኮ። ያለ ኢየሱስ ታዲያ አብ አይመለክማ። ያለ ኢየሱስ እንዴት ይመለካል? አብ ያለ ኢየሱስ እንዴት ይመለካል? በጣም ጥሩ። ኢየሱስን አላመልክም አለ። አብ ነው የሚመለከው አለ። እኛ በምንላቸው ሰው ይመለካል። ነገር ግን ያ አብ ባንነው አገኙ የነቢያቶች ሁሉ አምላክ ወደ ሰዎቹ አትሄዳ። እነሱ እያዳመጡ ነው እኮ 344 ሰዎች አሉ እያዳመጡ ነው። ሰውነቱ አይመለክም፣ ፍጡርነቱ አይመለክም። እሺ ኢየሱስ ክርስቶስ ስለዚህ ፍጡርም ነው ፈጣሪም ነው እያልከን ነው አይደለ? ወንድ በቃ ይሄን አመጣልኛው። ፍጡር አላመልክም፣ ፈጣሪነቱን ግን አመልካለሁ። ኦኬ በጣም ጥሩ። ፍጡርም ብትለው ፍጡርም ጉንፋን ያዘ እንዴ? እንዴት ነው? እያሳለህ ነው። ስለዚህ ፍጡር የምትለው የኢየሱስ ፍጡር የምትለው የኢየሱስ ክርስቶስን ስጋ ነው አይደለ? ስጋ የሆነው ቃሉ ራሱ ነው አይደለ? ቃልም ስጋ ሆነ ስለሚል ስለዚህ ያ ስጋ ቃል ነበረ። ገብቶሃል? ስለዚህ እውነትም ራሱን ቃሉን አላመልክም እያልከን እኮ ነው። ሌላ ምንም አይደለም። ወደ ስጋነት ስጋ የሆነው ቃል ራሱ ነው። ቃሉ ወደ ስጋነት ሲቀየር ምን ሆነ? ሰው ሆነ። ስለዚህ ፍጡር ነው ማለት ነው። ኦኬ እሱ ፍጡር ሆነ። ሌላ ቃል የሚባል ነገር ነበረ ወይንስ ያ ቃል ራሱ ስጋ ሆኗል? ያ ቃል ራሱ ነው ስጋ የሆነው። ነብይ ስለመሆኑ አንተ ከቁርአን ሳይሆን የምትነግረኝ ኢየሱስ ክርስቶስ ፈጣሪ ስለመሆኑ ከማምነው መጽሐፍ ቅዱስ እኔ እነግርሃለሁኝ። ይሄን አዳምጠኝ። እሺ አሳየን። ፈጣሪ ነው የሚለው አሳያለሁኝ። አንድም አይደለም ጨምሬ ብዙ 3-4 ጊዜ አሳያለሁኝ። በደንብ አሳያለሁኝ። ትልቁ ላይ ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበትን አሳየን። ትልቁ ላይ እኔ አጋጣሚ አሁን መጽሐፍ ቅዱስ የለኝም። ከፈለክ መጽሐፍ ቅዱስ ካለህ ራስህ ግለጠው። እየነገርኩህ ግለጠው። እየነገርኩህ አዳምጠኝ። እየነገርኩህ ግለጠው። እነግርሃለሁኝ። እሺ ቀስ ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ ነገር ምዕራፍና ያላ ግለጠው። ባሳይህ ምንድነው የምታደርገው አንተ? ንገረኝ ነው እያልክ እያስተምር ነበር። ሲጀመር ኢየሱስ ክርስቶስ ለምን ወደ ምድር እንደመጣ ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ስጋ ሆኖ ለምን ወደ ምድር እንደመጣ እያወራህ አሳየና እየሰማሁ ነበረ እኮ። አሳይሃለሁ። ተረጋጋ። ባሳይህ ግን አንተ ከዚህ ነገር ትስተካከላለህ አትስተካከልም? ባሳይህ ትስተካከላለህ አትስተካከልም? ኢየሱስ እኔ ፈጣሪ ነኝ ያለበት
መልካም አሳያለሁኝ። አንደኛ ዮሐንስ 5:20 ላይ ግለጽና አሳያችሁ እስኪ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሎ የተናገረበትን ቦታ ነው የተጠየቀው ብሏል። እዚያ ላይ በደንብ ነው ማሳየህ። ኢየሱስ ክርስቶስ ልብ በል እኔ ፈጣሪ ነኝ ብሎ የተናገረበት ተጠይቀናል። ምን ነው ምን ሆንክ? እባክህ መልሱን መልስ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ አለ መጽሐፍ ቅዱስ ላይ? ምን ነው አትፍራንጅ? አይሰማም እንዴ ማውራ? ፕሮሞሽን እየሰራ ሰዎችን ከማሳሳት ይልቅ ኢየሱስ ክርስቶስ በነገራችን ላይ አንተ ቤት የሚገቡ ሰዎች ምን ያክል ምንም የማያውቁ ሰዎች ናቸው አይደል እየገቡ ያሉት? አንተ የምታውቀው ገብተሃል። ዛሬ ልትታይ ነው ማን እንደሆነ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ አለ መጽሐፍ ቅዱስ ላይ? ያላ ቤተናሳ እንጂ ለምን ታደርጋለህ? ሄሎ ወለካሎ በፉከራ ገደሉ። ፉከራ ብቻ የለም። ኢየሱስ ክርስቶስ ፈጣሪ ነኝ አላለም። ቤተናሳ እንጂ አይሰማም እንዴ? ኦኬ አይ እኔ መጽሐፍ ቅዱስ የለኝም። ግለጥ። መጽሐፍ ቅዱስ አለ አይደል? አንተ የምታስበት ግባ አለኝ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ አለ ወይ? ምዕራፍና ቁጥር ስጠን። ምንድነው? አልሰማኝም ያልኩህን? ኦኬ እሱ ጋር ኢየሱስ አይናገርም። ደጋግሜ እነግርሃለሁኝ። አው ግለጠው። አንደኛ ዮሐንስ 5:20 ላይ ግባ። እሱ ጋር ኢየሱስ አይደለም። መጽሐፍ ቅዱስ ይላል ብዬ አስባለሁኝ። ግባ። አው የያዘም ካለ እዚህ ላይ ፊት ለፊት ይግባ። ኢየሱስ እሱ ጋር ለምን ፕሮሞሽን እየሰራ ሰዎችን ታስታለህ? አንተ ፕሮሞሽን እየሰራ ሰዎችን አታስብ። ኢየሱስ ክርስቶስ የተናገረበትን የተባልከው ኢየሱስ ክርስቶስ ንግግሮቹ በአራት ወንጌላት ላይ ይገኛሉ። እናስተብር እስኪ ያስ አልነገረውም። በስክሰ ማቴዎስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል፣ ዮሐንስ ወንጌል በእነዚህ ላይ ኢየሱስ ክርስቶስ በድጋሚ ሲያስተምር ጊዜ ያስተማራቸው ቃላቶች አሉ። ወጣላላ ለምሳሌ እኔና ባንድ እኔና ያብናይ ገብቷል። ኢየሱስ እኔ ፈጣሪ ነኝ ብሏል። እዛ ጋር ያላ ገብቷል አይደለ? ፈጣሪ ቢሆን እንዴት ይተኛል? እሱ ፈጣሪ ከሆነ ፈጣሪ አይተኛም። ባህር ላይ ፈጣሪ ተኝቷል። እንዴት አንቀላፋ? ፈጣሪ አይተኛም አያንቀላፋም እያላችሁ ትላላችሁ። እና ፈጣሪ ካልሆነ እንዴት ባህርን መገሰጽ ይችላል? ስብከት ነው ወይስ አታስት ሁሴን ኮረጋ በረዳ አልተኛራ። ኢየሱስ ክርስቶስ አምላክ አለ ብሎ ተናግሯል። ማስረጃ ያሳየ። መጀመሪያ ወደ የት ነው የምትሄደው? ቆይ እኔ አዳም ኢየሱስ ክርስቶስ አምላክ ስለመሆኑ አሳየን ያልከው አይደለ? ነገርኩህ። አሁን ሌላ ፓርት ዘለለ ምን ትሄዳለህ? ግለጥና ታያቸው። 2300 ሰው አለ። ግለጥና ታያቸው ያልኩህን ግለጥና ታያቸው። ተረጋጋ። ግለጥና ታያቸው። ሰዎችን አታስት እንደዚህ ቆሻሻ በስተመጨረሻ። ውድ ቤተሰቦቼ እንግዲህ ወንድማችን የሆሱ ጉዳይ ይህንን ይመስላል። ያው በጣም በርካታ ሰው ላይቭ ላይ ይሳተፋል። ከሚሳተፉት ሰዎች ውስጥ እንግዲህ 2000 ሰው ይግባ 800 1000 ሰው ላይቭ ላይ ይሳተፍ። ከነዛ ውስጥ 2-3 ሰዎች ናቸው ጨዋ በስነ ስርዓት ማለት ነው እሱ ጋር በቃ ለንጽጽር ተገቢ ሆነው የሚቀመጡት። አብዛኛውን ሰምታችሁ ተሆነ የሆነ ወይ በመረጃ ሲያዝና መረጃ እንጣ ሲባል መረጃ ሲያጣ ወይም ደግሞ የሆነ እሱ ያለው ነገር ሳይሳካለት ሲቀርና የሆነ ያሰበውን ነገር ሳያሳካ ፍላጎቱ ሲቀጠፍበት ተሳድቦ የሚሄድና አልባሌ ነገራቶችን የሚዘባርቅ ሰው ነው። ወላሂ ሁሌም ላይቭ ላይ የማየው በጣም ያሳዝናል። እና በዚህ ልክ ወንድማችን ላይ ብዙ ስድቦች ይሰደባል። ነገር ግን ወላሂ አላህ ይጠብቀው። ይህን ሁሉ ትዕግስት አላህ ሰጥቶት በዚህ ልክ ሰዎችን ሀቅን ለማሳየት ብሎ እንደዚህ መታገሉ በጣም ገርሞኛል። ትዕግስቱንም አላህ ይጨምርለት በዱንያም በአኺራም ወንድማችንን አላህ ይጠብቀው ለማለት እወዳለሁና ለማንኛውም እስካሁን ስታዳምጡት ከቆያችሁት ቪዲዮ ውስጥ ማለት ነው ምን አሰባችሁ? የእናንተ አስተያየት ምን ይመስላል የሚለውን ማወቅ ፈልጋለሁና ኮመንት አድርጉ። የማን ነው ጥፋቱ? እሱ ነው ወይ የሚያሰድብ ነገር እያለ ነው ወይ ወይስ ደግሞ የራሳቸው ችግር ነው? እያንዳንዱን ነገር እንዲሰሙትና ራሳችሁ አስተያየት እንዲሰጡበት ብዬ ነው እኔ ስለዚህ ቪዲዮ እንዲህ ነው ያላልኳችሁና
ኮመንት አድርጉ ውድ ቤተሰቦቼ። እና እንግዲህ የዛሬው ቆይታችን ይሄንን ይመስላል። በቀጣይ ምን አይነት ቪዲዮ ይዤላችሁ ልምጣ ይሄንንም ኮመንት ብታደርጉ ደስ ይለኛል። በአስተማሪና በቁም ነገር አዘል ቪዲዮ እንዲሁም ደግሞ በትምህርታዊና በትኩስ መረጃዎች ተመልሼ መቼ እስከምንገናኝ ድረስ በያላችሁበት ሰላማችሁን አላህ ያብዛልኝ እያልኩኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ነገር ግን ሰብስክራይብ ማድረግ እንዳትዘነጉ።